የመምህር ዘላለም ወንድሙ ድንገተኛ እልፈት መላው ምዕመናንን በድንጋጤና በሐዘን ማዕበል ውስጥ ዘፍቋል። መምህር ዘላለም ወንድሙ በስብከታቸው የመንፈስ ምግብን የሚመግቡ ብቻ ሳይሆኑ በኑሯቸው ወንጌልን ተርጉሞ ያሳዩን የዘመናችን የቅንነት አምባሳደር ነበሩ። ሰላም ጤና ይስጥልን ውድ የተከበራችሁ የ27 ሚዲያ ተከታታዮቻችን፣ በያላችሁበት የእግዚአብሔር ሰላምታ ከሁላችሁም ጋር ይሁን። ዛሬ ስለ መምህር ወንድሙ አንዳንድ ርዕሰ ጉዳዮችን እያነሳን ቆይታ የምናደርግ ይሆናል። እስከ መርሃ ግብሩ ፍጻሜ ድረስም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለመሆኑ መምህር ዘላለም ወንድሙ ማን ነበሩ? የውልደትና የልጅነት ዘመን። መምህር ዘላለም ወንድሙ ከአባታቸው አቶ ወንድሙ ተማምና ከእናታቸው ወይዘሮ ትክክለ ወርቅ ገብረየስ ነሐሴ 17 ቀን 1969 ዓ.ም በታሪካዊቷ ደብረሲና ከተማ ተወለደ። ገና በለጋ እድሜው የቤተ ክርስቲያን ጠረን እየሳበ በዘመኑን ደግሞ አብዛኞቻችን እንወስደው የነበረውን የፊደል ቆጠራን በይኒታ ታመን እግር ስር ቁጭ ብሎ ተምሯል። ለትምህርቱ የነበረው ልዩ ትጋትና ፍቅር ምክንያት በሰበታ ከተማ ሁልጊዜም የደረጃ ተማሪ ነበር። በሁለት የተሳለ ሰይፍ እንደሚባለው በመንፈሳዊ ትምህርቱ የሚመሰከርለት በዓለማዊ ትምህርቱም እንዲሁ ታታሪ ነበር። የስድስተኛና የስምንተኛ ክፍል ማለፊያ ውጤትም 100% በማምጣት ቤተሰቡን የትምህርት ቤቱን አካላት አስገርሟል። ታዲያ ለዚህ ውጤት መሰረቱም ሚስጥሩም በሰበታ ከተማ የሚገኘው ታዋቂው የጌቴ ሰማኒ ቤተ ደናግል ጥበባት የእናቶች ገዳም የሚገኘው የጸጋ በረከት ነው። ይህ ገዳም ለመምህር ዘላለም የእውቀት ብቻ ሳይሆን የቅድስናና የጥበብ ምንጭ ነበር። የወንጌል ጡት የጠባባት ስፍራ ይችውናል። መምህር ዘላለም ገና በለጋ እድሜው ከኩዮቹ ተለይቶ በዚሁ ገዳም የወንጌል ትምህርትን እየቀሰመ አደገ። በቅዱሳት መጻሕፍትና በስብከተ ወንጌል ትምህርት አንደበቱን የረታ ሚስጥርን የሚዘረዝረውን እውቀት የቀሰመው በዚሁ ገዳም ውስጥ ነበር። በሁለት ሰይፍ የተሳለው መምህር ዘላለም በዘመናዊ ትምህርት ቤት የነበረው ስኬት ከመንፈሳዊ ሕይወቱ ጋር በሚገርምና በሚያስደንቅ ሁኔታ አጣጥሞት ነበር። ከዓለማዊ ትምህርት ቤት መልስና በዓላትን ጠብቆ ወደ ገዳማት በመሄድ ቅዱሳት መጻሕፍትን በመመርመር ያሳልፍ ነበር። ለብዙዎቻችን ከባድ የሆነውና የማይመረመረው መጽሐፍ ቅዱስ ለመምህር ዘላለም ግን እንደ ውዳሴ ማርያም ዕለት ተዕለት የሚደገም በልቡ የተጻፈና በቃሉ የያዘው መዝሙሩ ነበር። በጌቴ ሰማኒ ቤተ ደናግል ጥበባት የእናቶች ገዳም ውስጥ በሰንበት ትምህርት ቤት ሲያገለግል ሲማርና ሲጸልይ የቆየው መምህር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርቅዬ ዕንቁ ሆኖ የተበረከተው ከዚሁ ገዳም ውስጥ ተኮትኩቶ በማደጉ ነው። ይህ በልጅነት የቀሰመው የወንጌል ፍቅር ኋላ ላይ በአፋር በረሃ፣ ደቡብ ኦሞ፣ በቺንካ ጫካዎችና በዓለም ሀያላን ሀገራት ላይ በአሜሪካ፣ በመላው አውሮፓ፣ በመካከለኛው ምስራቅ ወንጌልን በሚስጥርና በፍቅር እንዲያስተምር ኃይል ሆኖታል። በጉብዝና ወራት ፈጣሪህን አስብ መጽሐፈ መክብብ ምዕራፍ 12 ከቁጥር 1። መምህር ዘላለም የሁለተኛ ደረጃ ትምህርቱን በሰበታ አጠቃላይ ሁለተኛ ደረጃ ትምህርት ቤት የተማረ ሲሆን ባስመዘገበው ከፍተኛ ውጤትም ወደ ወሊሶ አግሎ ቴክኒክ ስኩል በመግባት ከ1983 እስከ 1985 ዓ.ም ለተከታታይ 3 ዓመታት በሙያ ትምህርት ተምሮ በዲፕሎማ የኤሌክትሮኒክ ሲቲ ቢመረቅም የልቡ ጥሪ የያዘው ግን ሌላ ነበረ። በወሊሶ ቆይታው ከብፁዕ አባ ዲዮስቆሪዮስ የቀድሞ አባ ወልደ ትንሳኤ እግር ስር ሆኖ በሰንበት ትምህርት ቤት አገልግሎት ጀመረ። የ12ኛ ክፍል ውጤቱን ለከፍተኛ ኮሌጅ ቢያበቃውም እሱ ግን የእግዚአብሔር መንግስት ትቀድማለች ብሎ ራሱን ለቤተ ክርስቲያን አገልግሎት አሳልፎ ሰጠ። ብፁዕ ሊቃነ ጳጳሳት የገዳማት የአድባራት አባቶች የሚሰጡት ምስክርነት ሳያካትት ካከናወናቸው ዋና ዋና ስራዎች ከብዙ በጥቂቱ እንመልከት። በደቡብ ኦሞ ገጠራማ ስፍራዎች መምህር ዘላለም ወንድሙ አገልግሎቱ በከተማ ብቻ አልነበረም። በደቡብ ኦሞ ገጠራማ ስፍራዎች ቃለ ወንጌልን በማስተማር ካበረከተው መንፈሳዊ አገልግሎት በተጨማሪ በማሌ ብሔረሰብ የማሌ ቅዱስ ባለወልድ ቤተክርስቲያን፣ በሰሜን አሪ የዚቲ ቅዱስ ሚካኤል ቤተክርስቲያን፣ በሌጊ ብሔረሰብ ሰልማ ቅዱስ ኪዳነ ምሕረት ቤተክርስቲያን፣ የሙቃጫ ቅዱስ ሚካኤል ቤተክርስቲያን፣ የማላታ ቅዱስ ሚካኤል ህንጻ ቤተክርስቲያን በጅምር ላይ ሳለ በአካባቢው የነበሩትን ዋና ዋና ፓስተሮች አስተምሮ በማስጠመቅ ያመልኩበት የነበረው አዳራሻቸውን አፍርሰው ቆርቆሮ በማምጣት ጅምር የነበረውን የቅዱስ ሚካኤል ህንጻ ቤተክርስቲያን እንዲሰሩበት አድርጓል። በጉምዝ በጋምቤላና በጂንካ መምህር ዘላለም ወንድሙ በ2003 ዓ.ም በጠረፋማውና በገጠሪቱ የሀገራችን ክልሎች የተውጣጡ 38 ልዩ ልዩ ቋንቋ ተናጋሪዎችን ደቀ መዛሙርቱን መልምሎ ከየሀገረ ስብከታቸው ማስረጃ ጽፎ በማምጣት ሙሉ የስልጠና ወጫቸውን በመሸፈን በጽርሐ ጽዮን የስልጠና ማዕከል እንዲማሩ በማድረግ በስልጠናውም እንዳጠናቀቁ የአገልግሎት ልብስና መጽሐፍ ቅዱስን ገዝቶ በመስጠት ወደ የመጡበት ተመልሰው በየቋንቋቸው እንዲያገለግሉ አድርጓል። ጂጂጋ መምህር ዘላለም ወንድሙ ሐምሌ 28 ቀን 2010 ዓ.ም በጂጂጋ የደረሰው ችግር በስፍራው ጉባኤ በማዘጋጀት ማህበረ ምዕመናንን ከማጽናናት በተጨማሪ ሰዎችን በማስተባበር ከ1 ሚሊዮን ብር በላይ በማሰባሰብ በወቅቱ የተጎዱትን የሀገረ ስብከቱ ማህበረ ካህናት ድጋፍ እንዲያገኙ በማድረግ ረገድ የአንድ ቤተክርስቲያን ልጅ መሆኑንም አስመስክረዋል።
በምዑር ኢየሱስ ገዳም ከገዳሙ 12 ልጆችን ከቤኒሻንጉል ጉሙዝ በማምጣት ድቁናን እንዲማሩና ወደየአካባቢያቸው ተመልሰው እንዲያገለግሉም አድርጓል። እንዲሁም በሰበታ ቅዱስ ገብርኤል ቤተክርስቲያን፣ በሰሜን ሸዋ ዞን በኤፍራታና ግድም ወረዳዎች፣ ሸዋሮቢት፣ አጣዬና ከሚሴ፣ በቡታጅራ ሌሎች በርካታ ቦታዎች በትምህርተ ወንጌል፣ በጸሎት፣ በገንዘብ እንዲሁም በልዩ ልዩ አገልግሎቶች የበኩሉን አስተዋጽኦ አበርክቷል። በአዲስ አበባ ማረሚያ ቤቶች ለሚገኙ ወንድሞቻችን ለዳግሜ ትንሣኤ የምግብ ድጋፍም አድርጓል። የዲዲያ የህፃናት መርጃ ድርጅት መስራችና አስተባባሪ በመሆን ከ2008 እስከ 2018 ዓ.ም ባሉት ተከታታይ 12 ዓመታት ከ2650 በላይ ላሉ ልጆች ከ15 ሚሊዮን ብር በላይ ወጪ በማድረግ ወገናዊ ድጋፉን አድርጓል። በአዲስ አበባ ቂርቆስ ቤተክርስቲያን 80 ልጆችን፣ ሳሪስ አቦ 148 ልጆችን፣ የካ ሚካኤል 72 ልጆችን በአጠቃላይ ለ300 አቅመ ደካሞች ዘወትር ረቡዕ እና አርብ የምሳ ምገባም አድርጓል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 35 እንዲህ ይላል፣ ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜም ጎብኝታችሁኛልና፣ ታስሬም ወደ እኔ መጥታችሁ ጠይቃችሁኛልና እንዳለው ለዚህ ልበቀና መምህር ሁሉንም አንድ በአንድ ተግብሮ ከዚህ ከንቱ ዓለም ያውም በአገልግሎት ሳለ ትእዛዙን አክብሮ አስተምሮና ኖሮትም አርፏል። ለኔ ለደካማዋ ከምኑም ለሌለሁበት ግን ወዮልኝ ጌታ ሆይ። ለመምህር ዘላለም ወንድሙ ክርስትና ንግግር ሳይሆን ተግባር፣ ስብከት ሳይሆን ሕይወት ነበረች። ለዚህም ከሊቅ እስከ ደቂቅ በዚህ መልኩ መስክረውለታል። መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰንበት ለአገልግሎት በሄደበት ሀገር አሜሪካ ባጋጠመው ድንገተኛ ህመም የካቲት 28 ቀን 2018 ዓ.ም በተወለደ በ49 ዓመቱ ከዚህ ዓለም ድካም አርፏል። ሰው የዘራውን ያጭዳል ነውና ነገሩ። ትናንት በመስቀል አደባባይ አባቶች፣ ሰባኪያን፣ ዘማሪያንና ምዕመናን ነጭ በነጭ ለብሰው በክብር በልዩ ፍቅርና ሀዘን ተውጠው የወንድማችንን አስክሬን ከቦሌ መድኃኔዓለም ወደ መስቀል አደባባይ ከዚያም ወደ ቅድስት ሥላሴ ካቴድራል ቤተክርስቲያን በመሸኘት በልዩ ስርዓትና ክብር ስርዓተ ቀብሩ ተፈጸመ። ስትሰብከው የኖርከው የጽድቅ አምላክ በቀኙ ያኑረ። ተወዳት የግሸኗ እመቤት በብርሃን እጆቿ ትቀበለ። ቤተክርስቲያናችን አንድ ትልቅ የብርሃን ምሰሶ፣ ምዕመናንም አባት፣ አገልጋዮችም ታማኝ ጓደኛ አጥተዋል። ለመምህር ዘላለም ወንድሙ ቤተሰቦች፣ ለቅርብ ወዳጆቹና ለመላው የቤተክርስቲያን ልጆች እግዚአብሔር አምላክ መጽናናትን እንዲሰጥ እንመኛለን። አምላከ ቅዱሳን ነፍሳቸውን ከአብርሃም ከይስሐቅ ከያዕቆብ አምላክ ጋር በገነት ያኑርልን። ለዛሬ ይዘንላቸው የመጣ ነው ይህንን ይመስል ነበር። በሌላ ጊዜ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።